ሰላም ሰላም የተወደዳችሁ ቅዱሳን እንደምናላችሁ በእያላችሁበት ከእግዚአብሔር አብ ከአባታችን ከጌታችንም ከኢየሱስ ክርስቶስ ጸጋና ሰላም ለሁላችሁም። ዛሬም እንደተለመደው በአዳዲስና በአጫጭር ቪዲዮዎች ወደ እናንተ መጥቻለሁ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ፣ ሼር በማድረግ እንድትከታተሉኝ በጌታ ፍቅር ጠይቃለሁ። እስከ ፕሮግራሜ ፍጻሜ ድረስ አብራችሁኝ ቆዩ። መልካም ቆይታ። ክቡር መምህራችን መምህር ፈለገ አትናቴዎስ እንገባለን። ክብር ይግባትና እመቤታችን ቅድስት ድንግል ማርያም ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ውጪ ልጆች አሏት የሚል አንዳንድ በሌላ ቤተ እምነቶች የሚወራ የሚነገር ያው ሁላችሁም እንደምታውቁት አለና ወገኖች የሚነገር ይህ ትምህርት እውነት መጽሐፍ ቅዱሳዊ ነው ወይ? በመጽሐፍ ቅዱስ ሰፍሮ ይገኛል ወይ? ስለዚህ ምዕመናንም ከዚህ ደግሞ ያሉትን ነገር ዕውቀትም እንዲያውቁ ምናልባት ይህ ጥያቄ ራሱ ከምዕመናን ነውና የመጣው ክቡር መምህራችን እስኪ በመጽሐፍ ቅዱስ አስተምሮ ምን ይመስላል እንዲያብራሩልን ነው። እሺ በድጋሚ መምህራችን ቃልት ያሰማልን በሉ እንጂ። እሺ እንዲህ አይነት ጥያቄዎች የሚነሱት የክርስቶስን እናት ድንግል ማርያምን ካለማወቅ ነው። መጽሐፍ ቅዱሳችን ስለ እመቤታችን ስለ ቅድስት ድንግል ማርያም ምን ይናገራል የሚለውን ነገር እስኪ እንመልከት። በዚህ በሉቃስ ወንጌል ምዕራፍ 1 ከቁጥር 29 ላይ አንድ ኃይለ ቃልን እናገኛለን። ጸጋን የተመላሽ ሆይ ምን ይበልሽ ይላል። እስኪ ሁላችሁም ከኔ ጋር በሉ። ጸጋን የተመላሽ ሆይ ተቀላቅሎ ይገባ የለም አይደል? በሉ እንጂ ሁላችሁም ጸጋን የተመላሽ ሆይ ደስ ይበልሽ። ከ6 ወር በኋላ ይሄው በስራተ መልአክ ቅዱስ ገብርኤል ወደ ናዝሬት ከሊላ ከአንዲት ድንግል ሴት ዘንድ ተላከ። የዛች የድንግሊቱ ስም ደግሞ ማን ይባላል? አረ ስሟን ጥሯት። የዛች የድንግሊቱ ስም ማን ይባላል? ማርያም ይባል ነበር ይላል መጽሐፍ ቅዱሳችን። እና መልአኩ ቅዱስ ገብርኤል ወደ እናታችን ወደ ቅድስት ድንግል ማርያም መጥቶ አበሰራት። ጸጋን የተመላሽ ሆይ ደስ ይበልሽ አላት። አንቺ ከሴቶች ሁሉ ተለይተሽ ምን ያልሽ ነሽ? የተባረክሽ ነሽ። የማኅፀንሽ ፍሬ ደግሞ ምን ያለ ነው? የተባረከ ነው። ከሶስቱ ቅዱስ አንዱን ቅዱስ ወልጃለሽ፣ ስሙንም ኢየሱስ ትይዋለሽ አላት። በዚህ ጊዜ ልክ ካህኑ ዘካርያስ መልአኩ ገብርኤልን ጥያቄ እንደጠየቀው ሁሉ እናታችን ቅድስት ድንግል ማርያም በስራተ መልአክ ቅዱስ ገብርኤልን ጠይቀው ነበረ። እኔ ወንድ ስለማላቅ ይሄ እንዴት ይሆናል አለች። ቁጥር 34 ላይ ክርስቲያኖች ወንድሞች፣ ወንድ ሳላቅና ወንድ ስለማላቅ የተለያዩ ነገሮች ናቸው። ወንድ ሳላቅ ከሆነ ሳላገባ ማለት ነው። ከቃሉ ጋር ናቸው አይደለ? አዎ ሳላገባ በትዳር ሳልባረክ እንዴት ወላለሁ ነው ወንድ ሳላቅ። እናታችን ቅድስት ድንግል ማርያም ግን ለዘላለም ወንድ የማወቅ ፍላጎት ስለሌላት ወንድ ስለማላቅ ነው ያለችው። ወንድ ስለማላቅ ይሄ እንዴት ይሆናል አለች። በዚህ ጊዜ መልአኩ ቅዱስ ገብርኤል ቃሏን በቃል ነው ያሸነፈው። የእናታችን የቅድስት ድንግል ማርያምን ንጽህናዋን፣ ቅድስናዋን፣ ክብሯን በመጽሐፍ ቅዱስ ማስረጃ ካለማወቅ ካለመረዳት የተነሳ ብዙ ጊዜ የክደት ቃልን ብዙዎች በሷ ላይ ይሰነዝራሉ። እሺ እንግዲህ ይሄንን ቪዲዮ እንደሰማችሁት ነው። ይሄንን ቪዲዮ ስመለከት ወደ አይምሮዬ ሲመጡ የነበሩት በጌታ በኢየሱስ ዘመን የነበሩ ፈሪሳውያን፣ ጸሐፍትና ሰዱቃውያን ናቸው። ጌታ ኢየሱስ ምን አላቸው? እርስ በርሳችሁ መምህር መምህር መባባል ትወዳላችሁ አለ። በገበያም በየትኛውም መቀመጫ ስፍራ ላይ መምህር መባል ይወዳሉና ካያችሁ ፈለገና ልደተ ቃል በቃ ልክ እንደ ሊቅ ነው የሚታዩት። እሱም መምህር ብሎ ሲጠራው እናያለን እና እርስ በርስ በጣም ነው የሚሞጋገሱትና ልክ የፈሪሳውያን አይነት መልክ ነው የማይባቸው። አንደኛ ምንም ሳያውቁ እንደሚያውቁ እንደ ሊቅ መሆናቸው በራሱ አንድ የፈሪሳውያን መልክ እንዳለባቸው፣ ይሄ የተለሰነ መቃብር ይላቸዋል፣ የማስመሰል መንፈስ ስላለባቸው ማለት ነው። እና እነኚህም ወንድሞች እንግዲህ በድፍረት መጽሐፍ ቅዱስ የማይለውን ነገር ልክ እንደ አዋቂ ሆነው ሲናገሩ ነው የምንሰማው። የተጠየቀው ጥያቄ የድንግል ማርያም ልጆች አሏት ወይ የሚል ጥያቄ ነው የቀረበለት። መጽሐፍ ቅዱስ እንደዛ ይላል ወይ የሚል ጥያቄ ሲቀርብለት ያቀረበው ሐሳብ በጣም የሚገርም ነው። ማለት ድንግል ማርያም ልጆች ሊኖሯት እንደማይችሉ እና ትዳርም እንደሌላት ለማሳሰብ የተናገረው ቃል ምንድን ነው? መልአኩ ገብርኤል ወደ እርሷ ሲመጣ የመለሰችለትን መልስ ነው። በጣም ልክ እንደመገለጥ ከየትኛው መዝገበ ቃላት እንዳመጣው አላውቅም። የመለሰችለት መልስ ወንድ ስለማላውቅ ነው እንጂ አለችው፣ ወንድ ስላላወቅኩኝ አይደለም ያለችው። ወንድ ስለማላውቅ ማለት በቃ እስከ መጨረሻው እስከ ዘላለም ወንድ እንደማታውቅ ነው የተናገረችው ነው። እና በጣም ድፍረት የተሞላበት ምላሽ ነው እየመለሰ ያለው ወንድማችን። ግን አንድ ጥቅስ ላንብብላችሁ። ሌላ ብዙ ይሄ የኢየሱስ ወንድሞች
እናቱ ማርያም፣ ወንድሞቹ ዮሳ ምናምን እያለ የሚጠራቸውን የመጽሐፍ ቅዱስ ክፍል አልጠራም። ግን አንድ የመጽሐፍ ቅዱስ ክፍል ብቻ ላሳያችሁ። በመሰረቱ ጋብቻ በራሱ ነውር አይደለም። ጋብቻ ክቡር ነው። ድንግል ማርያም አግብታ ልጆችን ወልዳለች ቢልም እኮ ምንም ነውር አይደለም። በማቴዎስ ወንጌል መጽሐፍ ምዕራፍ 1 ከቁጥር 18 ላይ ያሉ ላንብብላችሁ። የኢየሱስ ክርስቶስን ልደት እንዲህ ነበር። እናቱ ማርያም ለዮሴፍ በታጨች ጊዜ ይላል። በታጨች ጊዜ ማለት አንድ ሴት ለአቅመ ሔዋን ወይም ደግሞ ለጋብቻ ስትደርስ ምንድነው የምትደረገው? ትታጫለች አይደል? ከዛ በኋላም እንግዲህ እነሱ የሚሰጡት ትርጉም አለ። ዮሴፍ ለድንግል ማርያም ጠባቂ ነው እንጂ ባሉ አይደለም። እጮኛ የሚለው ቃል ጠባቂ ለማለት ነው ይላል። በየትኛው መዝገበ ቃላት እንደሚፈቱት አላውቅም። ግን እዚህ ጋር ለዮሴፍ በታጨች ጊዜ ይላል። ይቀጥልና ደግሞ ሳይገናኙ ከመንፈስ ቅዱስ ጸንሳ ተገኘች። ሳይገናኙ እንዴ እጮኛዋ የሆነው ዮሴፍ ሊያገባት ስለሆነ ነው ሳይገናኙ ብሎ መጽሐፍ ቅዱስ የሚነግረን። ሳይገናኙ ከመንፈስ ቅዱስ ጸንሳ ተገኘች። በዚህ ጊዜ ዮሴፍ አዘነ። ከዛ በኋላ ደግሞ ጻድቅ ስለሆነ በስውር ሊተዋት ወደደ። ከዛ መልአኩ ገብርኤል መጣና እጮኛህን ማርያምን ለመውሰድ እንዳትፈራ፣ ለምን የጸነሰችው ከመንፈስ ቅዱስ ነውና ይላል። አያችሁ፣ ዮሴፍ ለምንድን ነው በስውር ሊተዋት የወደደው? በቃ ሊተዋት እኮ ማለት ሊያገባት ነበር፣ ለሱ ነበር የታጨችው። ነገር ግን ጸንሳ ስትገኝ ሊተዋት ፈለገ በስውር። በግልጥ ከሆነ ትወግራለች፣ በድንጋይ ተወግራ ትሞታለች። እሱ ግን ጻድቅ ስለሆነ በስውር ሊተዋት ወደደ ይላል። ስለዚህ ለሱ ታጭታለች ማለት ሊያገባት እንደሆነ ነው መጽሐፍ ቅዱስ የሚነግረን። ሁለተኛ ደግሞ ሳይገናኙ ከመንፈስ ቅዱስ ጸንሳ ተገኘች ይላል። ይቀጥልና ደግሞ የበኩር ልጇን እስክትወልድ ድረስ ደግሞ አላወቃትም ይላል። ይሄ እኮ ግልጽ ነው። በቃ ድንግል ማርያም የዮሴፍ ሚስት ነች። ጌታ ኢየሱስ ክርስቶስን የበኩር ልጇን እስክትወልድ ድረስ ነው ያላወቃት። የበኩር ልጇን ከወለደች በኋላ ሌሎች ልጆች እንደወለደች በብዙ ስፍራ፣ አሁን እነሱን በዝርዝር ላወራ አይደለም የመጣሁት፣ ብዙ ሰዎች ስላወሩበት ማለት ነው፣ የኢየሱስ ወንድሞች ተብለው ተጠርተዋል። የድንግል ማርያምና የዮሴፍ ልጆች እንደሆኑ የሚያሳይ በጣም ብዙ የመጽሐፍ ቅዱስ ማስረጃ አለና እኔ በጣም ያሳቀኝ ምንድነው ራሳቸውን ኩፍስ አድርገው እንደ ሊቀ ሊቃውንት እንደ ዕውቀት እንዳላቸው ሰዎች ልክ እንደ ፈሪሳውያን እጀ ጠባባቸውን አስረዝመው እርስ በርስ አንቱ እየተባባሉ በድፍረት ይህንን ነገር እንዲህ ብለው ሲያብራሩ ስሰማ በጣም አሳፍሮኝ ነውና ለወንድሞቻችን እንግዲህ የትህትናን የዋህነትን መንፈስ ይስጣቸው፣ እንደማያውቁ አውቀው ለማወቅ እና ጌታ ኢየሱስ ክርስቶስን ደግሞ እንዲቀበሉ ልባቸውን እንዲከፍቱ ሁላችንም እንጸልይላቸው። የመንፈቅና አንዱ ችግር ይሄ ነው። መጽሐፍ ቅዱስን ይዘው ወንጌል ሲሰብክ እነሱ የሚፈልጉት እኛ የምንለውን በልልን ነው። መጽሐፍ ቅዱስ የሚለውን በልናል። እኔ የምለውን በል፣ እኔ የምለውን ስትል አንተ ወንጌል የሰበክ ብሎ ያስባሉ። የእነዚያ የውጭ ተልእኮ ግን ዋና ዓላማው ምንድን ነው? ታሪክን፣ ትውፊትን፣ ሃይማኖትን ከኢትዮጵያ ማጥፋት አንድ። ሁለተኛ የቀረው የኢትዮጵያ ክፍል አይተህ ከሆነ ይሄ የትኛዎቹም የኢትዮጵያ ክፍሎች ሙሉ ብትመለከታቸው ቄስ ብታገኝ፣ መሪጌታ ብታገኝ አብዛኞቹ ከየት የመጡት ወይ ከትግራይ ክልል ነው ወይ ከአማራ ክልል። ይህን ምንጭ ተደርገው ያን ቦታ ስታደርገው ነው። ምንጩን የማድረግ ስራ ነው የተሰራ ያለው። ምንጭ ማድረግ ሞያ ላይ ብትሄድ መሪጌታ ወይም ዲያቆን ብታገኝ ወይ ከአብዛኞቹ ማለት ሁሉም አይደለም፣ አብዛኞቹ ወይ ከአማራ ክልል ወይ ከትግራይ ክልል። ይሄን ምንጭ ማድረግ የለብን። የምታደርገው የት ነው? ምንጩ ጋር መሄድ አለብን። እንግዲህ እንደሰማችሁት ነው ምንጩ ያለው አብዛኛው መርጌታ አብዛኛው ቄስ የሚወጣው በብዛት ምንጩ ያለው የት ነው? አማራ ክልልና ትግራይ ክልል ነውና ያንን ምንጩን ለማድረቅ ነው አሁን የነሱ ዓላማ እያለ ነው የወንጌላውያኖችን ማለት ነው። ነገር ግን አሁን ለሱ የበቃ ዋናው ምንጩ ይሄ ቄሶች መርጌቶች የሚወጡበት ዋናው አማራ ክልልና ትግራይ ክልል ነው ሲል በስም በጠራቸው ጎጃምን፣ ጎንደርን በቃ ልክ የጽድቅ ከተማ ምንፍቅና የሌለበት የጽድቅ ከተማ ገና ብዙ ፕሮቴስታንት መናፍቃን ያልበዙበት በእነሱ አመለካከት እውነተኛ የእግዚአብሔር ሀገር ብለው የሚያስቡት ወደዛ ያለውን ነውና፣ ግን እኮ ካስተዋላችሁ አብዛኛው እንዲያውም ሰሜኑ ክፍል እኮ የጥንቆላ የድግምት የመተት መናኸሪያ እኮ ነው። አብዛኛው ጠንቋይ፣ አብዛኛው መተተኛ፣ አብዛኛው ደጋሚ ሟርተኛ የሚወጣው ከየት ነው? ከሰሜኑ ክፍል እኮ ነው። ወደ ሰሜኑ ክፍል ብትሄዱ እኮ ኢየሱስ የሚለውን ስም እንኳን መስማት አይፈልጉም። ለምን? ሟርታቸውን ስለሚያፈርስባቸው፣ ድግምታቸውን ስለሚያፈርስባቸው። ስለዚህ አሁን የወንጌላውያኑም ወንጌል ሰባኪዎቹም ፊት መዞር ያለበት ወደ ሰሜኑ ነው። በቃ ምድራችንን ኢትዮጵያን ያሰረው በድህነት
በአጋንንት ያሰራት ወደዛ ክልል የሚመጣው የክፉ አሰራር ነው። በሱ ነው አብዛኛው ሰው የታሰረው። እርስ በርስ እየተደጋገሙ የትውልድን አእምሮ እያደነዘዙ በአጋንንት እስራት ትውልድ እንዲኖር የሚያደርጉት እነሱ ናቸው። እስቲ ይህንን ቪዲዮ ሰምተን እንመለስ። ጎንደር ወዴት እየሄደች ነው? የሊቃውንት ሀገር፣ የ44ቱ ታቦት ማደሪያ፣ የጀግኖች መናኸሪያ። እንዴት በጎንደር ውስጥ መናፍቃን እንደዚህ ይጫወቱበታል? እረ እባክህ! እስከ መቼ ነው ግን ባለፈው ነገር እየፎከረንና እየሸለለን የምንኖረው? ጎንደር የሊቃውንት የት አሉ ሊቃውንቱ? ሊቃውንት ቢኖር እንዴት አንድ ፓስተር ትናንትና መጥቶ ያንጫጫሃል? ጎንደር የ44 ስንት ዘመን ሙሉ የተኛ ያንቀላፋ ዛሬ አንድ ጴንጤ መጥቶ ይንጫጫል። ንቁ ኦርቶዶክሳውያን! ወዴት ነው የሚነቁት? እኛ እኮ ዘመኑን ሙሉ ዓመቱን ሙሉ ስንሰራ ስንለፋ የነበረው ህንፃ ለመገንባት እንጂ ሰው ለመገንባት አልነበረም። ሁል ጊዜ ስብከታችን፣ ሁል ጊዜ ልመናችን ብር አይደለ እንዴ? የእንትናን ህንፃ ማሰሪያ ወጣ ወጣ አድርጉ፣ ወለሉን ማሰሪያ፣ ጉልላቱን ማሰሪያ፣ አዳራሽ ማሰሪያ። እሺ እንግዲህ ይህንን ወንድማችንን እንደሰማችሁት ነው። ልጁ በጣም ጎበዝ ነው፣ ኦርቶዶክስ ነው። ነገር ግን ወንጌል መሰበክ አለበት ብሎ የሚያምን ለወንጌል ቅን ልብ ያለው ልጅ ነውና እንግዲህ እንዳልኳችሁ ቅድም ወንድማችን ሲያወራ ምንድን ነው ያለው? ምንጩ ያለው እዛ ነው። መርጌቶችም ቄሶችም የሚፈልቁት የክርስቲያን ሀገር ተብሎ የሚታሰበው ሰሜኑ ክፍል ነው ብሎ ነበር ሲናገር የነበረው። አንድ አገልጋይ ግን ወደ ሰሜን ሄዶ ሲያገለግል እንግዲህ ይሄ ሁላ ህዝብ በአጋንንት ሲጮህ ነው ሲያጓራ ነው የሚታየው ማለት ነው። እና ምን አሉ? የ44ቱ ሀገር፣ የታቦታቱ ሀገር፣ የጻድቃን ሀገር ብለው እንግዲህ መናፍቃን ገብተዋል ተነስ የሚል ህዝቡን የማነሳሳት እንደገና ደግሞ ለማሳመጽ ማለት ነው ወንጌል እንዳይቀበል ለማድረግ ሲነሳሱ ወንድማችን እየታዘበ ነው እንግዲህ ማለት ነው። ብሎ ነገር የለም እስከዛሬ ያልተሰራበትን ዛሬ ምንድነው ተነሱ የምትሉት ነው። የካህናቱ መፍለቂያ የመርጌታው መፍለቂያ የምንላቸው ሀገሮች በአጋንንት እስራት ውስጥ ነው ያሉት፣ ገና ነፃ አልወጡም። ስለዚህ አያችሁ ወንጌል መሰበክ ያለበት ወደዛ ነው። እውነት ነው፣ ምንጩ መድረቅ አለበት። እዛ ሄዶ ወንጌል የሚሰበክ ከሆነ እዛ ያለው ማህበረሰብ በወንጌል ከተወረሰ አብዛኛው ወደዛ ስለሆነ ወንጌል ገና 1% እንኳን አማኝ የለም። ስለዚህ ወደዛ ወንጌል መሰራት አለበት። አጋንንት በኃይል ህዝቡን አስሮ አንቆ የያዘው ወደዛ ነው። እነኚህ ወንድሞች ወንጌል የሚሰሩ ወንድሞች እግዚአብሔር ይባርካቸው፣ ዘመናቸውን ይባርክ፣ ጌታ ስሙ ይባረክ። ምድራችን በወንጌል ትወረሳለች ከጥቂት ጊዜ በኋላ። እስቲ ይሄንን ቪዲዮ ሰምተን እንመለስ። ያኔ አሳልፎ ዛሬ ደግሞ ብዙ ሰዎች በእንደነዚህ አይነት ሰዎች እየተታለሉ ይገኛሉ። የወንጌላዊ አማኝ መዝሙርን እየከፈቱ ከዛም ከላይ መጽሐፍ ቅዱስ መማር ለሚፈልጉ ሰዎች አግዛለሁ እናግዛለን ይላሉ። እነዚህ ሰዎች እነማን ናቸው? ሺንቾንጂ ይባላሉ። ሰምታችሁናል? ሺንቾንጂ ይባላሉ። መስራቻቸው ደግሞ ሊማንሂ ይባላል። ይህ ከደቡብ ኮሪያ የሚነሳው ሃይማኖት በኢትዮጵያ ውስጥ በጣም በአሁኑ ሰዓት እየተስፋፋ ይገኛል። ብዙ ሰዎች ወንጌላዊ አማኝ ክርስቲያን እየመሰላቸው እኔ መማር ፈልጋለሁ፣ ስልካችሁን ስጡን፣ በኦንላይን የሚሻላችሁ በፊት ለፊት የት እናገኛችሁ? እነኚህ ሰዎች እሺ እንግዲህ ይሄንን ቪዲዮ እንደሰማችሁት ነው። እኔም በብዙ ስፍራ አስተውያለሁ። አዲስ አበባ ላይ በአንዳንድ ስፍራ እንደዚህ አይነት መጽሐፍ ቅዱስ እናጥና እያሉ ጴንጤ መስለው ወንጌላውያንን መስለው ብዙ ሰዎችን የሚያስቱ በመጽሐፍ ቅዱስ ላይ እንኳን ያላቸውን አመለካከት የሚያበላሹባቸው ብዙ አገልጋዮችን እንዳሉ ተመልክቻለሁ። ሚዲያም ላይ ካያችሁ መጽሐፍ ቅዱስ ማጥናት የምትፈልጉ ከሆነ በነፃ እንሰጣለን እና አብራችሁን ደግሞ ማጥናት ትችላላችሁ እያሉ የሚያስቱ ብዙ የተለየ ወንጌል የሚሰብኩ ሰዎች በስተዋል። ቅዱሳን እህትና ወንድሞቻችን ወንጌላውያን ናቸው፣ ወንጌል የገባቸው ናቸው ብላችሁ ከነሱ ጋር ህብረት እንዳታደርጉ። ምክንያቱም እነሱ የክርስቶስ ተከታዮች አይደሉም፣ ወንጌል አማኞችም አይደሉም እና ባካችሁ ከእንደዚህ አይነት አሳቾች ከእንደዚህ አይነት የስተት አስተማሪዎች እንድትጠበቁ ስል አሳስባለሁ። በያላችሁበት የጌታ ኢየሱስ ክርስቶስ ጸጋ ከመንፈሳችሁ ጋር ይሁን። ስላዳመጣችሁኝ አመሰግናለሁ። ሰላም